ድንገት ሳታስበው መስማት የሌለባትን ነገር ሰምታ በጣም እያለቀሰች በጣም ስሜታዊ ሆና ነበረ። ናታንና ወይዘሮ ገነት እያወሩ ነበር። እሷም ጆሮዋን ጣል ስታደርግ ድንገት ስለ እሷ እንደሚያወሩ ገባትና ቆም ብላ ማዳመጥ ጀመረች። ናታን በጣም ተጨናንቋል። ሰላም ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጉ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ከወዲሁ አሳስባለሁ። ዛሬ እንግዲህ ክፍል 68 ላይ እንዳየ ነው ኤፍራታ በጣም አዝናለች። ከምን ጊዜውም በላይ ዛሬ ላይ አዝናለች። ኤፍራታ ናታንና ወይዘሮ ገነት እያወሩ ድንገት ነበረ ጆሮዋን ጣል ያደረገችው። ኤፍራታም መስማት የሌለባትን ነገር ሰማች። ወይዘሮ ገነት ናታንን እየለመነችው ነበረ። እሱም ምንድን ነው ኤፍራታ እሷ እናቷ እንደሆነች ዳግምም ወንድሟ እንደሆነ እንድታውቅ አልፈለገችም። ያልፈለገችበት ምክንያት ናታን አሁን ላይ የተጨናነቀ ስለነበረ በህልሙ መጣችበት። በጣም የሚያስፈራ ህልም ነበር እያየ የነበረው። በጣም እየጮሆች ነበረ ስትነግረው የነበረው። ተኝቶ ነበረ በጣም ስለ ቃዤ ያ ነገር እውነት እውነት መስሎ ሲነሳ ላብ በላብ ሆኖ ነበረ። ድንገት ቤዛ ስትመጣ ምን ሆነህ ነው ብላ ላብ በላብ የሆንከው ስትለው አይ ምንም የሆነ የሚያስፈራ ህልም አይቼ ነበረ አላት። እሷም ለህልም ነው እንደዚህ ላብ በላብ የሆንከው ብላ ከት ብላ ሳቀችበት። እሱም በጣም ተናደደ፣ ተበሳጨና ድንገት ክፍሉን ከፍቶ ወደ ውጭ ወጣ። ከወጣም በኋላ አይ ናታን እኮ አሁን ላይ ጥሩ ስሜት አይደለም። አሁን እንጨት እንጨት የሚል ቀልድ ነው የቀለድኩት። እንዴት አበሳጨዋለሁ። በጣም ነው የሚያስጠጥረው፣ በጣም ነው የሚያስጠላው ብላ ቤዛም ራሷ ማውቀስ ጀመረች። ቤዛ አሁን ላይ ጥሩ ጥሩ እያጫወታት ነው። እውነት ይሆን ይሄ ነገር ማስመሰል ይሆን? ለብዙዎቻችን ግራ ያጋባለ። ቤዛ እውነት እንግዲህ ከዚህ በኋላ ጥሩ ሰው ልትሆን አስባ ይሆን ወይስ ደግሞ እስከ እንደ ባለፈው ሴራ ልጠነስስ አስባ ይሆን? እሱ እንግዲህ እርግጠኛ ለመሆን በጣም ያስጠላል። ምክንያቱም ቤዛ ከዚህ በፊት ጥሩ ጥሩ አጫውቷት ነበረ ኤፍራታን ለማስገደል እነሱ ጋር እየቀረበች የነበረው። ምክንያቱም እኔ እነሱን ከቀረብኳቸው እኔን እንደ ጠላት ወይም ደግሞ የኤፍራታ ገዳይ አድርገው አያስቡኝም። ከኤፍራታም ጋር ከናታንም ጋር ከሁሉም ጋር ፒስ መፍጠር አለብኝ ብላ ነበረ። ከዛም በኋላ ወደ ሴራዋ ያመራችው ያው እንግዲህ ሂዊ ፖሊስ በመሆኗ የኤፍራታን ሕይወት ታድጋላታለች። አሁን ላይ ደግሞ ምን አስባ ይሆን ቤዛ እንደዚህ ጥሩ ጥሩ የሚያጫውታት? እሱን በሚቀጥለው ክፍል የምናየው ይሆናል። ከዛም በኋላ ቢኒየምና ጽዮን አንድ ላይ ሆነዋል። አብረው በጣም ብዙ ጊዜ እያሳለፉ ነበር። ጽዮን አሁን ላይ መቅናቱ ጀምራለች። ቢኒየምን ከሆነ ሴት ጋር ነኝ ብሎ በስልክ እየነገራት ነበረ። በዛም በመቅናቷ የተነሳ ቀጥታ ዳግም ቤት ነበር የሄደችው። ዳግም ቤት ስትሄድ ክፍል ውስጥ ማንም ሰው አልነበረም። ዳግምም ምን ሆነች ነው ሲላት አሁን ያለበትን ደውለክ የት እንዳለ አጣርተህ ትነግረኛለክ፣ አለበት ድረስ መሄድ እፈልጋለሁ ብላ ዳግምን ስታጨናንቀው ነበረ። ቢኒየምን ከኋላዋ ሆኖ ሁሉንም እየሰማት ነበር። እሷም የቅናት መንፈስ እንደሆነ በደንብ ያስታወቅባታል። ግን እንደዛም ሆኖ ሽንፈቷን ማሸነፍ አልቻለችም። በጣም መሸነፍን እማትወድ ናት። አሁን ድንገት ቢኒየም ከኋላዋ ሲመጣ በጣም ደንግጣ ድርቅ ብላ ቆመች። እሱም አቅፎ አስቀመጣት። ከተቀመጠች በኋላ እየጠየቃት ነበረ። ትወጂኛለሽ አትወጂኝ የሚለውን ነገር ግን ማመን አልፈለገችም እንደምታፈቅረው። ለአንዴና ለመጨረሻ ወድሃለሁ ብለህ ንገሪኝ ሲላት እሷን መሸነፍን አትፈልግም፣ ልትነግረው አልፈለገችም። እሱም ግን ወዷታል፣ እሷም እንደዛው ወደዋለች። ከዛም በኋላ ወደ ቤቷ ሸኛት። ቤት ሄዳ ከሄደች በኋላ ከቆይታ በኋላ ደወለችለት። እሱም ስልኩን አነሳው። ከዛ ወሬ ተጀመረ። በጣም እያወሩ ነበረ እና እወድሻለሁ ሲላት እሷ ግን አልወድህም ብላ በተቃራኒው መለሰችለት። እሱም የጥላቻ እንዳልሆነ ገብቶታል። ቢኒየም በጣም እንድትወደው ይፈልጋል። ምክንያቱም እሱም ወዷታል። በጣም ቀበጥም ናት። በፍቅር መሸነፍ የማትወድ ትመስላለች ጽዮን። መጨረሻውን እንግዲህ የምናየው ይሆናል። ከዛም የፍቅር ታሪክ እየነገራት ነበረ። በቃ በጣም ተመስጣ እየሰማችው ነበር። እሷ ቀርቶ ዳግም ተመስጦ እየሰማው ነበር ለእሷ ሲያወራ። በእርግጥም ዳግም አጠገቡ ሆኖ አይኑን እያየ ሲሰማ እሱም ተመስጦ ነበር። ከዛ በበለጠ ግን ጽዮን በስልክ በጣም ተመስጣ ነበረ የፍቅር ታሪኩን የሰማችው።
በስተመጨረሻ ማዘነች። ስለዚህ አሁን ላይ እኔም ከሆነ ሴት ጋር አንድ ክፍል ብታይኝ ክፍሉን ከማቃጠል ይልቅ እኔን ቀርበሽ መረዳት አለብሽ ይመስለኛል ብላ አለችው። አይ እንደዛ ማድረግ አልችልም፣ ማንም ሴት ጋር ላይ አልፈልግም፣ ካልሆነ ግን ካለህበት ክፍል እሷም አንተም ያላችሁበትን ቤት ነው ማጋየው ብላ በስተመጨረሻም ይህን አለችው። እንደው ምን አይነት ደረቅ ነች ብሎ እሱም ዝም አላት። ከዛ ወደ ዳግም መጣ። ስልኩን ዘጉት። እሷም ደናደር ተባብለው ስልኩን ዘጉት። በጣም የተዋደዱ ይመስላል። ዳግም ራሱ በጣም የሚገርም ታሪክ ነው የነገር ያወራው አለው። አንተ እድሜ ገና ነው ይሄንን ለመስማት እንዴት ልትሰማኝ ቻልክ? አይ እኔ እድሜ ገና ነው፣ ገና ብዙ ሀሳብ አለብኝ፣ ገና ብዙ ማስተካክለዋለኝ ብሎ መለሰለት። ዳግምም እንደዛ ካለ በኋላ አይ ለማስተካከልና ለመማር እኮ ምንም የሚያግድህ ነገር የለም ፍቅር ብሎ ቢኒየም ሲነግረው አይ እንደዛ ማለት አይደለም፣ ግን እኔ ገና ነኝ፣ ትምህርቴ ላይ ነው ማተኮር የምፈልገው በማለት ዳግም እንደዛ ብሎ መለስ። ከዛም በኋላ ቢኒየም አይ እኔም ስቀልድ እንጂ አሁን ላይ እድሜክ አይደለም፣ ገና ነክ፣ ለሁሉም ነገር ትደርሳለክ፣ እናትህን ማስደሰት አለብክ፣ መማር አለብክ፣ ጥሩ ደረጃ መድረስ አለብህ ብሎ ወሬውን ቀየሰለት። ከዛም በኋላ ምሽን ኤፍራታ ገነት ልታናግራት ሞክራ ነበረ። ኤፉ ግን ማንም ምንም እንዲላት አልፈለገችም። ገኒ ብቻ ከጎን ሆነሽ አንቺ አጽናኝ፣ እኔ አሁን ላይ ከብዶኛል፣ ሁሉ ነገር ደክሞኛል፣ ምንም ነገር የምነግርሽ ነገር የለም፣ ብቻ ዝም ብለሽ ከጎን ሁኚ በማለት ሁሉንም ነገር ድፍንፍና አርጋ ስትነግራት ገነት በጣም ተጨንቃ ነበር፣ እያለቀሰች ነበረ። ገነት እናቷ እንደሆነች ማወቅ እንዳለባት ይሰማታል። ግን ደግሞ ሁልጊዜ ጭንቀት ነው፣ ሁልጊዜ ችግር ውስጥ ገብታ ነው የምታገኛት። ዛሬ ነገ እነግራታለሁ እያለች ሁልጊዜም ችግር ላይ ናት፣ ሁልጊዜም ሀዘን ላይ ናት። ኤፍራታ ለደስታ ያልተፈጠረች ሴት ናት። ለምንድን ነው በምድር ላይ ኤፍራታ ብቻ የቀረች ይመስል እሷ ላይ ፈተናዋን የሚያበዛው እያለች ወደ ፈጣሪዋም እየተለመነች ነበረ። ገነት በጣም ተጨናንቃለች። ለብቻዋ ሆና ስታስብ ስትጨነቅ ነበር። ኤፍራታንም ምግብም አልበላሽም፣ አሁን ሁሉንም ነገር ንገረኝ ኤፍዬ፣ እባክሽን ልጄ፣ እባክሽን አታስጨንቅኝ፣ እማላቅሽ ኤፍራታ ሆነሽብኛል ስትላት አይ ገንዬ ባታቂኝ ይሻልሻል፣ አሁን ላይ ማንም ሰው እንዳቀኝ አልፈልግም፣ የድሮዋ ኤፍራታ ሞታ ተቀብራለች በማለት ነበር የመለሰችላት። ኤፍራታም ያንን በማለቷ ለገነት ቢጸጽታትም እንኳን አሁን ላይ ለማንም ምንም ትንፍስ ማለት አትፈልግም። ያንንም ብላ ገነት ምግቡን አስቀምጣላት ወደ ኩሽናው ሄደች። እዛም ሆና በጣም እያለቀሰች ነበረ። በተጠጋሚ ቤዛ ወደ ክፍሏ አመራች። ቤዛም ሄዳ በምን አስፈራርቶች ነው? እኔን ያፌት የሚያስፈራራኝ በራቁት ቪዲዮ ነበረ፣ በዛ እያስፈራራኝ ነው ብዙ ነገሬን ያሰጠኝ። አንቺንስ በምን አስፈራርቶች ነው? አሁን ላይ ላግዝሽ ዝግጁ ነኝ አለቻት። ቤዛም እንደማታምናት እርግጠኛ ነበረች። አይ አሁን ላይ እንደዚህ ያልሽኝ ምን አስበሽ ነው ብላ መለሰችላት። ኤፉም እኔ ምንም አላሰብኩም፣ በቃ ስለተጨናነቅሽ አሳዝነሽኝ ነው እና ነገርኝና መፍትሄ እንፈልግ ወይም ደግሞ የያዘብሽን መረጃ እንስረቀው ስትላት ኤፍ ልታምናት አልቻለችም። ምንም አልያዘብኝም፣ በቃ ወድጀው ነው ብቻ ነበር ያለቻት። ኤፍራታም እየገረማት ነበር። አሁን ደግሞ ምን አስበሽ ይሆን? እንደው አንቺ መቼም እኔን መቼም ልትወጂኝ አትችይም። ሁልጊዜ እንደ ጠላትሽ ነው የምታይኝ፣ ሁልጊዜ እኔን ዝቅ አድርገሽ ነው የምታይኝ፣ ሁልጊዜ ከበር ላይ እንደተነሳሁ ነበር የምትነግረኝ። ዛሬ ላይ ደግሞ ምን አስበሽ ነው ችግሬ ልትካፈይኝ የመጣሽው? ብቻ አንቺ ደህና ሆኚ፣ እኔ ምንም ከአንቺ ጋር መጥፎ ነገር አልፈልግም። አባቴና እናትሽ አሳድገውኛል እያለች ትውስታዋን ቀሰቀሰችባት። አይ እኔ ሌላ ነገር አልፈልግም፣ እንዳግዝሽ ከፈለግሽ ብዬ ነበረ እንደዚህ የጠየቁሽ፣ በቃ ካልፈለግሽ የራስሽ ጉዳይ ነው ብላ ምንጭቅ ብላ ወጣች ከክፍሉ። ከዛም ከወጣች በኋላ ኤፉ በጣም እያሰበች ነበር። እውነት ቤዛ ተቀይራ ነው ወይስ ደግሞ ሌላ ሀሳብ አስባ ነው? ሌላ ሴራ ጠንስሳ ነው እንጂ እውነት ቤዛ ለእኔ ያስባልኝ አይደለም እያለች ነበረ። በስተመጨረሻም እንግዲህ ያው ያፌት ህዊን መንገድ ላይ መኪናውን ፊት ለፊት ቆመችበት። ድንገት እየነዳ ነበረ። እሱም የሚያምራው ቤሎና ሱፍ ለማየት ነበረ። ድንገት ስትቆምበት በጣም ተናዶ ከመኪናው ወርዶ ሊያንቃት ደረሰው። አንቺ ሴት አይደለሽ እንዴ? አይገባሽም እንዴ? አንድ ቀን ፊትሽን ዳብሼ ሰላም ስላልኩሽ ብቻ እንደዚህ ራስሽን አርከሰሽ እዚህ ቦታ ላይ ትገኛለሽ? ብገጭሽሳ እኔን ነፍሰ ገዳይ ልታስደበኝ ነው? በዚህ እኔን ሌላ ውስጥ ልታስገብኝ ነው?
ምን አይነት ርካሽ ነሽ ብሎ ከሰደባት በኋላ ራስሽን እንደ ሴቶች ቁጠሪ፣ ራስሽን በቃ ራስሽን ምናምን ብሎ ከሰደባት በኋላ እሱም መኪናውን አስነስቶ ሄደ። አንድ ቀን ሰላም ስላልኩሽ እንዲህ ይሆንሽ፣ አንድ ቀን ከኔ ጋር ብታድሪ ምን ሊፈጠር ይችላል? እሱም በጣም ነበር የተናደደባት። ተመልሶም ወደ ቤቱ ነበር የሄደው። ሂዊም በጣም ተናደደች። አንተ ርካሽ፣ እኔ እነዛን ንጹሐን ሴቶችን ለማዳን አይደለም ራሴ ማስረከስ ሌላም መሆን እፈልጋለሁ። እንዳንተ ስራ ቢሆንማ ኖሮ አሁን ፖሊስነቴን ተጠቅሜ እጅና እጅህን በሰንሰለት አስሬ ፖሊስ ጣቢያ በውስጥ ጥሩ ነበር። ግን አንተ ውሻ ልጅ አንድ ቀንማ እጅ ውስጥ እንደምትገባ እርግጠኛ ነኝ። እሷም ለብቻዋ በጣም ተናደደች። እሱም ለብቻው በጣም እየተናደደ ነበር። በመኪና ውስጥ ተመልሶ ወደ ቤቱ ከገባ በኋላ እንግዲህ ያፌት ለጋርዶቹ ተውሏል። እሷን እንዳስወግዷትም ትዕዛዝ አስተላልፈዋል። እኒሄነውን ነገር አብረን የምናይ ይሆናል። እውነት ሂዊን ይገሏት ይሆን? ሴቶቹ ጋር አግተው ያስገቧት ይሆን? ምን ይፈጠር ይሆን? ሂዊ አሁን ላይ ፖሊስነቷን ተጠቅማ ብዙ ነገር ለማድረግ እየፈለገች ነው። ለነዛ ሴቶች መፍትሄ እየፈለገች ነበረ። ኤፍራታ ነበረች የምታግዛት። አሁን ላይ ማንም እያገዛት አይደለም። ኤፍራታን የሚያግዟት ፖሊሶችና ሂዊ ሆነው ብዙ ነገር እያደረጉ ነው። ግን የያፌት እጅ ረጅም ስለሆነ ከእስር ቤት እስከ ሌላው ደረጃ ስላለ በምንም መልኩ መረጃ ሊያገኙበት አልቻሉም። ሂዊም እሱን በማጥመድ በፍቅር በማጥመድ ነበረ ልትረዳው የፈለገችው። ግን አሁን ላይ እሱ ሊቀርባትም አልፈለገም። ኤፉን ማግባት ፈልጓል፣ ወስኗል። የሚቀጥለው እሁድ ሰርጌ ነው። ስለዚህ ህይወቴን ልታበላሹ ነው በማለት ብዙ ነገር ሰድቧት እንደሄደ ስታስብ በጣም ነው የተናደደችው። አሁን ላይ ሂዊን ሴቶቹ ጋር ከቀላቀላት ምን ይፈጠር ይሆን? መጨረሻውስ ምንድን ነው? እነዚያ ሴቶች መጨረሻቸው ምንድን ነው? ከዛም በኋላ ቤሎና ሱፍ ለማየት እየሄድኩ ነበረ። ያቺ ሰይጣን እንደዚህ አድርጋ አናዳ ወደ ቤት ተመልሻለሁ። አሁን ያለሁት እቤት ውስጥ ነኝ። ስለዚህ እነሱን ካስተካከልክ በኋላ ደውልልህና ስለሌላው ነገር በኋላ እናወራለን ብሎ ስልኩን ተዘጋው። በኋላ ያፌት በጣም በንዴት ላይ ነበረ። አናዶም እያለ ለኤፍራታ ደወለላት። ከደወለላት በኋላ እያወሩ እያለ ምንድን ነው የምትለው? ምን ላድርግህ ደግሞ አሁን እስኪ እስከምንጋባ ድረስ ሰላሜን ስጠኝ ብለው ነበር። እሱ ግን ምንም ሊሰማት አልቻለም። ምንም ሰላምችን የምሰጥሽ ነገር የለም፣ ፈልገሽና ወደሽ ነው። ናታንን አሳልፌ እንዳልሰጥብሽ ለምነሽኛል። ስለዚህ አንቺን የምለማመጥበት ጊዜ የለኝም። አሁን ላይ ፍቅረኛዬ ነሽ። ከሚቀጥለው እሁድ በኋላ ደግሞ ሚስቴ ነሽ፣ የህግ ሚስቴ ትሆኛለሽ። እስከዛው ጥሩ ጊዜ ማሳለፍ አለብን። ስደውልልሽ በፍቅር ነው እንጂ ማውራት ያለብሽ እየተነጫነጭሽና የማይሆን የማይጠበቅ መልስ እንድትመልሽ አልፈልግም እያላት ነበረ። ድንገት ሉሊት መጣች። ወይዘሮ ሉሊትም ስልክ እያወራች እንደሆነ ስታውቅ ቆም አለች። ምን ፈልገሽ ነው ስትላት፣ ሉሊትም ስልክ እያወራች ነው እንዴ? ከማን ጋር ነው የምታወሪው ስትላት፣ እሱም የሉሊትን ድምፅ ከሰማ በኋላ ያደረገው ነገር ሉሊት እየሰማሽ የኔ ፍቅር አፈቅርሃለሁ ብለሽ ስልኩን ዝጊው አላት። እሷም እንዴት ለዚህ መድረስ አልደረስንም እኮ እስኪ ተረጋጋ ምናምን ብትለውም እሱም ሊሰማት አልቻለም። አይ አሁን ላይ በቃ ሉሊት እየሰማች አፈቅርሃለሁ የኔ ፍቅር ቻው ብለሽ ዝጊው በማለት እምቢ አላት። እሷም ምንም አማራጭ አልነበራትም። ከዛ ለናታን ትነግረዋለች ሄዳ። ከዛ በኋላ ምን ያክል እንደምታፈቅሪኝ ናታን ይረዳል አላት። እሷም እሺ የኔ ፍቅር አፈቅርሃለሁ ብላ ቶሎ ብላ ስልኩን ዘጋችው። ኦ ማይ ጋድ ብላ ሉሊትም ከዛ በኋላ ማቃጠሯን ጀመረች። ማንን ነው ፍቅረኛሽን አታስተዋውቅኝም በማለት ጨቀጨቀቻት። ኤፍራታ ምን አገባሽ ትሞችም እንደው አያለሁ መቼም አንቺን አላስተዋውቅሽም ፍቅረኛዬን ብላ በኩስትርትር ብላ መለሰችላት። አንድ ቀኑ ሲደርስ አየዋለሁ አውቀዋለሁ ብላ ሉሊትም ከክፍሉ ሙልጭ ብላ ወጣች። ከወጣች በኋላ ቀጥታ ወደ ናታን ክፍል ነበር የገባችው። ቤዛና ናታን ቁጭ ብለው ነበረ። እሷም ልነግራችሁ የመጣሁትን ብታውቁ ኖሮ በማለት ጀመረች። ምንድን ነው አሉ። ዝም ብለሽ የመጣልሽን እየመጣሽ ባለትዳር ቤት ሳታንኳኪ እንዴት ትገቢያለሽ ብላ ቤዛ ብትቆጣትም ልትሰማ አልቻለችም። አይ የሆነ አስፈላጊ ነገር ነው የምነግራችሁን። ቤዛ ብትሰድባትም እንኳን ልትሰማት ፈቃደኛ አልነበረችም። ናታን እስኪ ተያት ትናገርና ትውጣልን በማለት እድሉን ሰጣት። ከዛ ኤፍራታ ከፍቅረኛዋ ጋር ስታወራ ሰምቼ አፈቅርሃለሁ ብላ ስልኩን ዘጋችው በማለት ናታንን በጣም
አናደደችው። እሱም ተናዶ ክፍሉን ለቆ ወጣ። ቤዛም በጣም ተናደደች። እሷን ሰድባ አስወጣቻት። ናታን ቀጥ ብሎ የሄደው ወደ ገነት ነበረ። ገነትን አገኛትና ሳሎን ከጠራት በኋላ ከዚህ በኋላ አንቺን እና ኤፍራታ እናትና ልጅ መሆናችሁን መናገር እፈልጋለሁ። እያወቅኩኝ ይሄን ያህል ጊዜ ሸውጃታለሁ። ከዚህ በኋላ ግን ልሸውዳት አልችልም። ገነት እባክሽን ንገሪያት፣ እኔ መደበቅ አልችልም። ከዚህ በፊትም ደጋግሜ ያናግሬሽ ነበር እያላት ነበረ። ከዛም ኤፍራታ አንድ አጋጣሚ ሳሎን ነበረች። እሷም ጆሮዋን ጣል አድርጋ መስማት ጀመረች። እባክህን ናታን፣ እባክህን አሁን ያለችበት ችግር በጣም ከባድ ነው። ከኔም ካንተም ትርቀናለች። አሁን ላይ ይህን ከሰማች እባክህን ተው ብትለው እሱም ሊሰማት አልቻለም። ከዚህ በኋላ አንቺም እናቷ ዳግምም ወንድሟ እንደሆነች ማወቅ አለባት ኤፍራታ ብሎ እያለ ኤፍራታ ይሄን ነገር ስትሰማ ለቅሶዋን ቀጠለች። ከዛም ሮጣ በሩን ከፍታ ከግቢው ወጣች። ወደ የሄደች እያለ ድራማው በዚሁ ተቋጭቷል። ሐረግ ድራማ በጣም የሚያጓጓ ነው። ተከታታይ ድራማ ስለሆነ ቀጣይ ክፍልን አብረን የምናይ ይሆናል። አብራችሁ ተቁል ስለቆያችሁ ከልብ አመሰግናለሁኝ። ላይክ እና ሸር ሰብስክራይብ በማድረግ እንድታበረታቱኝ ይፈልጋለሁ። ውድ ተመልካቾቼ ከልብ አመሰግናለሁ አብራችሁኝ ስለሆናችሁ። ቀጣይ ክፍል እንግዲህ አብረን የምናይ ይሆናል። ያለፈው ክፍል እዚህ ድረስ ነበረ። እንግዲህ ኤፍራታ ከግቢ